ጥያቄያችን ምንድነው? find the value of a and b that makes ይሄንን function continuous everywhere ነው የተባለው። እዚህ ጋር ፈንክሽኑን እንደምታዩት ከሁለት በታች ሲሆን ይሄንን ተጠቀሙ፣ በሁለት እና በሶስት መካከል ሲሆን ይሄ ነው፣ ከሶስት በላይ ሲሆን ይሄ ነው ተብሎ የተለያዩ ፈንክሽኖች እንደዚህ ሲቀመጡልን ፒስ ዋይስ ፈንክሽን ነው የምንላቸው። ፒስ ባይ ፒስ ተገጣጥሞ እንደማለት ነው። እንደ ሲስተም ብትቆጥሩት ለምሳሌ የሆነ ፓይፕ ነው ብላችሁ ብታስቡ አንደኛው ፓይፕ እንዲያለ የሚሄድ ነው። ከዛ ደግሞ ሌላኛው ደግሞ ወይ እንደዚህ ያለ ሊሆን ይችላል። ከዛ ደግሞ የሚቀጥለው ደግሞ ቀጥ ያለ ሊሆን ይችላል። ዋናው ኮንቲኒየስ ሆኖ መሀላችን ላይ ጋፕ ሳይኖር ይሄ ኮንቲኒየስ እንዲሆን ኤ እና ቢ ምን ይሁኑ እንደማለት ነው። እዚህ ቁጥራችን እዚህ ጋር 2 አለ፣ ሌላ ደግሞ 3 አለ። ከሁለት በታች ሌላ ፈንክሽን ነው፣ በሁለት እና በሶስት መካከል ሌላ ፈንክሽን ነው፣ ከእንደገና ደግሞ ከሶስት በላይ ደግሞ ሌላ ፈንክሽን ነው። ስለዚህ በመካከላችን እዚህ ጋር ከዚህኛው ፈንክሽን ወደዚህኛው ስንሄድ ጋፕ እንዳይኖር ነው፣ ከዚህም ፈንክሽን ወደዚህ ስንሄድ ጋፕ እንዳይኖር ኮንቲኒየስ እንዲሆንልን ነው አላማችን። ስለዚህ እዚህ ጋር ሁለትን ሳይጨምር ለማለት ክብ አድርገዋለሁ። ሁለትን ሳይጨምር ከሁለት በታች ከሆነ ኤክስ ስኩዌር ማይነስ 4 ኦቨር ኤክስ ማይነስ 2 ነው የምንወስደው። ከዛ ደግሞ ሁለትን ጨምሮ ሶስትን ደግሞ ሳይጨምር ደግሞ ለማድረግ እንደዚህ ክብ እናደርጋለን። በሁለቱ መካከል ደግሞ መሆን ያለበት ፈንክሽን ኤክስ ስኩዌር ማይነስ ቢኤክስ ፕላስ 3 የተባልነው። ከዛ ደግሞ ሶስትን ጨምሮ ከሶስት በላይ ደግሞ ሶስትን ጨምሮ ለማለት እንዲመቸኝ እንደዚህ ነው የማደርገው። ስለዚህ ሶስትን ጨምሮ ከሶስት በላይ ላሉ ደግሞ ኤክሶች የምንወስደው 2x ማይነስ ኤ ፕላስ ቢ ነው። ስለዚህ እዚህ ጋር ለአይናችን እንዲመቸን ሊሚታችንን ካልኩሌት ስናደርግ ወደ ሁለት ስንጠጋ በግራ በኩል በቱ ማይነስ ወይም ደግሞ ወደዚህ ደግሞ ብንጠጋ ቱ ፕላስ እንደማለት ነው። እዚህ ጋር ስንደርስ ደግሞ ወደ 3 በግራ በኩል ብንጠጋ 3 ማይነስ እንደማለት ነው። ወይም ደግሞ ወደ 3 በቀኝ በኩል እንደዚህ ብንመጣ ደግሞ 3 ፕላስ ይሆናል። ስለዚህ ሊሚታችንን ወደ ሁለት አፕሮች ስናደርግ በግራ በኩል ያለውና ከዚህ ደግሞ በቀኝ በኩል ያለው እኩል መሆን አለበት። ሁለቱ ሊሚቶች እኩል መሆን አለባቸው። በተጨማሪ ደግሞ እዚህ ጋር ስንደርስ ደግሞ ሊሚታችን ከ3 በግራ በኩል ያለውና ከ3 በቀኝ በኩል ያለውም ደግሞ ቫልዩ እኩል መሆን አለበት። ከሁለት በግራ በኩል ስንመጣ ደግሞ እዚህ ጋር ያለው ሊሚታችን የሚሆነው ዘ ሊሚት ኦፍ የፈንክሽናችን ኤፍ ኦፍ ኤክሳችን አስ ኤክስ አፕሮች ቱ 2 ፍሮም ዘ ሌፍት በግራ በኩል ስንመጣ የምንወስደው ፈንክሽን ማንን ነው? ኤክስ ስኩዌር ማይነስ 4 ኦቨር ኤክስ ማይነስ 2 ነው። ስለዚህ ዘ ሊሚት ኦፍ ኤክስ ስኩዌር ማይነስ 4 ኦቨር ኤክስ ማይነስ 2 as x approach to 2 from the left ነው የምንሄደው። ከሁለት በግራ በኩል ስንመጣ እንደማለት ነው። ያኔ ሁለትን ቀጥታ ስናስገባ 0 ኦቨር 0 ይሆንብናል። ስለዚህ እንደዚህ አይነቶቹን ወዲያውኑ ፋክተራይዝ አድርገን ነው የምናስተካክለው። ይሄኛው a ስኩዌር ማይነስ b ስኩዌር በሚለው x ማይነስ 2 x ፕላስ 2 እንደማለት ነው የላይኛው ፓርት። ከዛ የታችኛው ደግሞ x ማይነስ 2 አለ። ከዛ ይሄንን x ማይነስ 2 በx ማይነስ 2 እናጣፋና x ፕላስ 2 ይቀረናል። ያኔ ሊሚታችንን ካልኩሌት ስናደርግ ቀጥታ ሁለትን ማስገባት ነው እዚህ ላይ። ከዛ 2 ሲደመር 2 ይሆንና 4 ይሆናል። ስለዚህ በግራ በኩል ያለው ሊሚታችን ስንት ነው? 4 ነው የመጣልን። አሁን ደግሞ ወደ ሁለት በዚህ በኩል ደግሞ እየተጠጋ ነው ስንሄድ ማለት የምንወስዳቸው ቁጥሮች ከሁለት በላይ ናቸው። ሁለትን ጨምሮ ከሁለት እስከ 3 ባሉት የምንወስደው ይሄንን ፈንክሽን ስለሆነ ax ስኩዌር ማይነስ bx ፕላስ 3 የሚለው ላይ የምናስገባው ሁለትን እዚህኛው ላይ ነው ማለት ነው። ስለዚህ ኤክሳችን ላይ ሁለትን ስናስገባ a ታይምስ 2 ስኩዌር እንደማለት ነው ማይነስ b ታይምስ 2 ፕላስ 3 ነው። ሊሚታችንን ካልኩሌት ስናደርግ ቀጥታ ቁጥሩን ማስገባት ነው። ዋና ይሄን የምናስገባው የትኛው ፈንክሽን ላይ ነው የሚለውን ማወቅ ነው። ከሁለት በግራ በኩል ከሆነ ይሄንን ሁለት ብናስገባው እዚህኛው ላይ ነው አቃለን። ከዛ ደግሞ ከሁለት በቀኝ በኩል ላለው ደግሞ መካከል ያለውን ፈንክሽን ነው የምንወስደው። ኤክሳችን ላይ የምናስገባው ግን አንድ አይነት ሁለትን ነው። ስለዚህ ይሄኛው 4a ይመጣል ሲቀነስ 2b ፕላስ 3 ይሆናል። ይሄ ከማጋ እኩል መሆን አለበት? በግራ በኩል ካለው ከአራት ጋር እኩል መምጣት አለበት። በቀኝ በኩል ያለው ሊሚታችን በግራ በኩል ካለው ጋር እኩል መምጣት አለበት በሚለው ይሄኛው ከአራት ጋር እኩል መሆን አለበት። ከዚህኛው አራት ጋር እናደርጋለን። እኔ እዚህ ጋር ማይነስ 3 እዚህ ጋር ማይነስ 3 አድርገን 3 ማጥፋት እንችላለን። ከዛ በሁለቱ ያገኘነው ኢኩዌሽን የሚሆነው 4a ማይነስ 2b ኢኳልስ 1 ይሆናል። ይሄኛው 4a ማይነስ 2b ኢኳልስ 1 ይሆናል። 3 ላይ ስንደርስ ደግሞ ሊሚታችን ወደ 3 እየተጠጋን ስንሄድ ከ3 በግራ በኩል ያለ ቁጥር የምንወስደው ይሄንን ኢኩዌሽን ነው። ለምን ይሄ እስከ 3 ድረስ ነው፣ 3ን ሳይጨምር ላሉት ይሄንን ነው የምንወስደው። ስለዚህ የምንወስደው 2x ስኩዌር ማይነስ bx ፕላስ 3 የሚለውን ነው ከ3 በታች ላለው። ስለዚህ 3ን ስናስገባ a ታይምስ 3 ስኩዌር ማይነስ b ታይምስ 3 ፕላስ 3 እናደርግና 9a
ማይነስ 3b ፕላስ 3 ይሆናል። በቀኝ በኩል ደግሞ ወደ 3 እየተጠጋን ስንሄድ የምንወስደው ፈንክሽን ይሄንን ነው። ከ3 በላይ ስለሆነ 3 እና ከ3 በላይ ሲሆን ይሄንን ስለሆነ የምንወስደው 2 ታይምስ የሚለው ላይ የኤክሳችን ላይ 3 ነው የምናስገባው። በተመሳሳይ ማይነስ a ፕላስ b ከሚለው ጋር እኩል መሆን አለበት። ወደ 3 በግራ በኩል ስንጠጋ የወሰድነው መካከለኛ ያለውን ፈንክሽን ነው። ዞሮ ዞሮ ግን ያስገባነው 3 ነው ቫልዩአችንን እዚህ ጋር ያኔ ይሄን አገኘን። ከ3 ደግሞ በላይ ደግሞ በዚህ በኩል እየተጠጋን ስንሄድ ደግሞ የምንወስደው ይሄን ኢኩዌሽን ስለሆነ ኤክሳችን ላይ ያስገባነው 3 ነው ማለት ነው። ስለዚህ ይሄንን ስናቃልለው ኤ ያለባቸውን አንድ ላይ ግሩፕ ማድረግ እንችላለን። እዚህ ጋር 9a እዚህ ጋር ደግሞ ማይነስ a ያለ ስለዚህ በሁለቱም ሳይድ ፕላስ a አድርጌ ከዚህ ሳይድ ኤን ማጥፋት እንችላለን። ያኔ 9a እና a 10a ይሆነልናል። ከዛ ቢያችን ደግሞ ማይነስ 3b ያለልን እዚህ ጋር ማይነስ b እዚህም ጋር ማይነስ b አድርገን ቢን ከዚህ ሳይድ ማጥፋት እንችላለን። ያኔ ማይነስ 3b እና ማይነስ b ማይነስ 4b ይሆናል። ማይነስ 4b ከዛ ቁጥራችን ደግሞ 3 እዚህ ጋር አለ። እዚህ ጋር ደግሞ 2 ጊዜ 3 6 አለ። ይሄንን 3 ወደዛ መውሰድ እንችላለን። እዚህ ሳይድ ማይነስ 3 በዚህም ሳይድ ማይነስ 3 አድርገን 3ን ከዚህ ሳይድ ማጥፋት እንችላለን። ኢኳልስ አድርገን ይሄ 6 እና ኔጌቲቭ 3 ደግሞ ፖዚቲቭ 3 ይሆናል። ስለዚህ ሁለተኛ ኢኩዌሽናችን 10a ማይነስ 4b ደግሞ 3 መሆን አለበት። ስለዚህ ሁለት ሲስተም ኦፍ ኢኩዌሽን ሲኖሩን 4a ማይነስ 2b አንድ መሆን አለበት። 10a ማይነስ 4b ደግሞ 3 መሆን አለበት። ከዛ ኤሊሚኔሽን ሜተድ የተጠቀምኩትኝ እዚህ ጋር አንድ አይነት አራትን አንድ አይነት ማድረግ ፈለግኩ። ስለዚህ በኔጌቲቭ 2 ባበዛ የላይኛውን በሙሉ በኔጌቲቭ 2 ባበዛ ኔጌቲቭ 2 ታይምስ 4 ኔጌቲቭ 8 ይሆናል። ይሄ ደግሞ ኔጌቲቭ 2 ታይምስ ኔጌቲቭ 2 ፖዚቲቭ 4b ይሆናል። ከዛ ደግሞ ኔጌቲቭ 2 ታይምስ 1 ደግሞ ኔጌቲቭ ይሆናል። ከታች ያለውን አልቀየርኩትም እንደነበረ ነው። ያኔ ሁለቱን ስንደምር ማይነስ 8a እና 10a 2a ይመጣል። ፖዚቲቭ 4b እና ኔጌቲቭ 4b ይጣፋልናል። ሁለቱን ስንደምር ፖዚቲቭ 1 ይመጣል። ከዛ ለኤ ሶልቭ ስናደርግ ኤያችን 1/2 መሆን አለበት። ከዛ ኤ 1/2 ከሆነ ደግሞ ቢ ምን መሆን አለበት ብለን ሰብስቲቲዩት አድርገን ቼክ ስናደርግ ቢያችን 1/2 መሆን አለበት። የፈለግነውን ኢኩዌሽን መጠቀም እንችላለን። እዚህኛው ላይ ለምሳሌ ወስጄ ቢሆን 10 ታይምስ ኤያችን ላይ 1/2 ነው ያመጣሁት ሲቀነስ 4b 3 መሆን አለበት። ይሄ በ2 1 በ2 5 እንደማለት ነው። 5 ማይነስ 4b 3 እንዲሆን እዚህ ጋር ማይነስ 5 እዚህም ጋር ማይነስ 5 ባደርግ 5ን አጥፍተን ማይነስ 4b ከኔጌቲቭ 2 ጋር እኩል መሆን አለበት። ያ ማለት ኦቨር ኔጌቲቭ 4 ኦቨር ኔጌቲቭ 4 ስናደርግ ቢያችንም በተመሳሳይ 1/2 መሆን አለበት። ስለዚህ እንደዚህ ፒስ ዋይስ ፈንክሽን ሲሰጠን ቶሎ ብለን ቦርደሩን ነው የምናየው። 2 3 ነው በቃና 2 እና 3 ላይ ኮንቲኒየስ እንዲሆን ስንባል ቶሎ ብለን ሊሚታችን በግራ በኩልና በቀኝ በኩል ያለው እኩል መምጣት አለበት። በተመሳሳይ እዚህም ጋር ስንደርስ በግራ በኩልና በቀኝ በኩል ያለው ሊሚት እኩል መሆን አለበት ብለን በሲስተም ኦፍ ኢኩዌሽን እንደዚህ ሶልቭ አድርገን ኤ እና ቢን ማግኘት እንችላለን።